የጳጳሳት መኖሪያ ላይ የጥይት ቶክስ የከፈቱት ሰዎች ማንነታቸው ታውቋል። ርዕሰ ሊቃውንት አባ ገብረ ኪዳን ላይ የወጡ ያሉ የውሸት ቪዲዮዎች ሁሉንም አሳዝነዋል። አቡነ አብርሃም ሁሉንም ትቼ ገዳም እገባለሁ ማለታቸው ይህንን ሰሞን መነጋገሪያ ሆነዋል። ይህ ወጣትም የእመቤታችንን ስዕል ይዞ መንገድ ላይ በመውጣቱ የገጠመው ችግር ምንድነው? እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምን አላችሁ? ውድ ኦርቶዶክሳውያን ኢትዮጵያና ኤርትራውያን ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምን አላችሁ? ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባል። ዛሬም በወቅታዊና በአስተማሪ ቪዲዮዎች መጠናል። ይህንን ቪዲዮ ላይክ አድርጋችሁ ስለምትጀምሩት እጅግ በጣም እናመሰግናለን። ባለፈው ቪዲዮአችን ላይ የሚያሸልም ኮሜንት እንደነበረ ይታወቃል። አብዛኛዎቻችሁ ኮሜንት አድርጋችኋል። ግን እጣ የወጣለት አካውንት ነው። ባለዚህ አካውንት ታች ባለው የቴሌግራምና የቲክቶክ ሊንካችን ኮንታክት በማድረግ የ500 ብር ካርድን መውሰድ ትችላለህ። ዛሬ የሚያሸልመው ደግሞ ኮሜንት አይደለም ጥያቄ ነው። ሐምሌ 5 የምናከብረው በዓል የማንን በዓል ነው? እስኪ ሁላችሁም ኦርቶዶክሳውያን በዓሉ ማን እንደሆነ ኮሜንት አድርጉ። በዚህ ቪዲዮ የምናየው ይሆናል። ከዛ በፊት ግን ሲን ቪዲዮ አይተን እንመለስ። አንድ ባይታው ያሉን የተባለው አባ ቤት እንደው ጸልዩልኝ ምን ብዬ ልጸልይልህ? እንደው ቢናገሯት መሬት የሆነች እሺ፣ ምንም በቃ እንደው ጥበበኛ የሆነች እሺ፣ ሰርታ የማትታክት እሺ፣ ያዘዟትን የምትሰራ እሺ፣ አንድ ነገር የማትቀየም እሺ፣ ንግግሯ ለስላሳ እሺ፣ መልኳ የቀረሽ የማትባል ሚስት ስጠኝ ብለው ይጸልዩልኝ። እንዴ እንደዚህ ያሉ ሰዎች ቢኖሩ እኛ ስንመነኩስ ነበር አሉት አሉ። እንደዚህ አሉት ይባላል። እንደው ይገርማል እኮ። እንደዚያ ስላችሁ ጊዜ ግን እኛ ሴት ጠፍቶ ነው የመነኮስን ማለት አይደለም። እሺ እንደው እናንተ እኮ ክፎች ናችሁ። እንደው እንደዚያ እንዳትወስዱት ደግሞ ማለት ነው። እንደዚያ ሳይሆን ምን ማለት የመሰላችሁ ይውላችሁ በቃ እንደው ምድር የሆነ እንደው ትንፍስ ማይል እንደ የተደላደለ ሰው ስጠኝ መድኃኒዓለም ይላል። ተው እንጂ እንደዚህ ያለ ሰው የሚገኘው ገነት ስትገባ ነው። የለም እንደዚህ ያለ ሰው ወጥት ነው። አውቀን መግባት አለብን። በተኩላ መካከል እልካችኋለሁ ነው ያለ። በምን መካከል ነው እንዴ? ይገርማችኋል እኮ። በበግ መካከል እልካችኋለሁ እኮ አይደለም፣ በተኩላ መካከል ትኖራላችሁ ነው ያለ። አሰሪ ተኩላ ሊሆን ይችላል፣ ሚስት ተኩላ፣ ባል ተኩላ፣ ተኩላ ልጅም ሊኖረን ይችላል። ተኩላ ቄስም ሊኖር ይችላል፣ መነኩሴም አባም ይኖራል። በእነዚህ መካከል እንዲሁ መድኃኒዓለም አቤት እንዲሁ ቢላችሁ ራሱ የምትሉት እነዚህን ክፉ ቄሶች እንዲሁ ምጥጥ ብታደርጋቸው አያደርግም። በተኩላ መካከል ኑር ብለዋል። ኑር በምን መሃል ነው? በተኩላ መሃል ነው የምንኖረው። እንዲሁ ጌታ ሆይ ቸር አባት ስጠን፣ እነዚህን ክፎች አጥፍተን። አያጠፋም። እስከ ዓለም ፍጻሜ መናፍቅም አይጠፋም፣ ሌባም አይጠፋም፣ ሙዳይ ምጽዋት ገልባጭም አይጠፋም፣ ጉቦኛም አይጠፋም፣ ወንበዴም አይጠፋም፣ ዘረኛም አይጠፋም። ተኩላም አለ፣ በግም አለ ክርስቶስ እስኪመጣ ድረስ። ይሄንን አውቃችሁ ዓርብ አብረነው መዋል፣ እሑድ አብረነው ትንሣኤውን ማክበር። እስኪ ዓርብም አብረን እንውላለን በሉ። መምህራችን ቃለ ሕይወት ያሰማልን። አሁን ካለንበት ችግር ለመውጣት ራስን ማስተካከል ትልቁ መፍትሄ እንደሆነ ደስ የሚል ትምህርትን አስተምረውናል። መምህራችን እጅግ በጣም እናመሰግናለን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ አሁን ያለነው እንግዲህ ሐምሌ 5 ላይ ነው። ሁላችንም ኦርቶዶክሳውያን በደማቅ የምናከብረው በዓል አለን። አብዛኛዎቻችን የሚመስለን የአቡነ ገብረ መንፈስ ቅዱስ ዓመታዊ በዓል ነው። ግን በዓሉ እርሱ አይደለም። በዓሉ የማን ነው? የፊታችን ሐምሌ 5 የአቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓል አይደለም በፍጹም። ብዙዎቻችሁ የሚመስላችሁ ሐምሌ 5 የአቡነ ገብረ መንፈስ ቅዱስ ዓመታዊ በዓላቸው ነው አይደል? ግን አይደለም። ማወቅ ያለባችሁን ነገር ድንገራችሁ። በደንብ አድርጋችሁ ስሙኝ። ቪዲዮውን በቻላችሁት መጠን ሼርና ኮፒ ሊንክ ላይ አድርጉት። ቤቱን ፎሎ አድርጉ። ብዙዎቻችሁ በውስጥ መስመር እንግዲህ ሐምሌ 5 አቡነ ገብረ መንፈስ ቅዱስ ምን ያደረጉበት ነው እያላችሁ ስጠይቁኝ ነበር። እናም ይሄን የጠየቃችሁኝ ብዙዎቻችሁ የሚመስላችሁ ሐምሌ 5 የአቡነ ገብረ መንፈስ ቅዱስ በዓል ዓመታዊ ክብረ በዓል ስለሚመስላችሁ ነው። ግን አይደለም። ሐምሌ 5 የአቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓላቸው በፍጹም አይደለም። በወርሃዊ በዓላቸው ይታሰባሉ። አቡነ ገብረ መንፈስ ቅዱስ ሁልጊዜ በየወሩ በአምስት ስለሚታሰቡ፣ ግን ዓመታዊ ክብረ በዓላቸው ሐምሌ 5 ዓመታዊ ክብረ በዓላቸው አይደለም። ኋላ የማን በዓል ነው ካላችሁኝ ሐምሌ 5 የብርሃናት ዓለም የቅዱስ ጴጥሮስና የቅዱስ ጳውሎስ ዓመታዊ ክብረ በዓል ነው። ሐምሌ 5 ቅዱስ ጴጥሮስ ቁልቁል ተዘግዝቆ ሰማዕትነትን የተቀበለበት፣ እንደዚሁም ሐዋርያው ቅዱስ ጳውሎስ ደግሞ በሰይፍ አንገቱን ተቀልቶ ሰማዕትነትን የተቀበለበት የሁለቱ የብርሃናት ዓለም
የቅዱስ ጴጥሮስና የቅዱስ ጳውሎስ ዓመታዊ ክብረ በዓል እንጂ ከአቡነ ገብረ መንፈስ ቅዱስ ጋር ምንም አይገናኝም። በዓሉ የማን ነው? የብርሃናት ዓለም የቅዱስ ጴጥሮስና የቅዱስ ጳውሎስ ብቻ ነው ዓመታዊ ክብረ በዓልነቱ። አቡነ ገብረ መንፈስ ቅዱስ በወርሃዊ በዓል ይታሰባሉ እንጂ ዓመታዊ ክብረ በዓላቸው አይደለም። ምናልባት ሐምሌ አብን በዚህ ቦታ ስትባሉ የአቡነ ገብረ መንፈስ ቅዱስ ክብረ በዓል እንዳይመስላችሁ። በዓሉ የሐዋርያት የቅዱስ ጴጥሮስና የቅዱስ ጳውሎስ በዓል ነው ማለት ነው። ሐሳብ የገብቷችኋል? እስኪ የገባችሁ ብቻ ኮሜንት ላይ አዎ ትክክል ነው። አብዛኛውን ሰው ሐምሌ 5 የአቡነ ገብረ መንፈስ ቅዱስ ዓመታዊ በዓል የሚከበር ነው የሚመስለው፣ ግን ይህ አይደለም፣ ስህተት ነው። ሐምሌ 5 ቀን የብርሃናት ዓለም የቅዱስ ጳውሎስና የቅዱስ ጴጥሮስ ሰማዕትነትን የተቀበሉበት ታላቅ ቀን ነው ማለት ነው። እንኳን አደረሳችሁ። ይሄንን ስላደናወቃችሁ ያ ብዙ ሰው ከኢሉሚናቲ ጋር ምናምን እንደዚህ ያገናኙታል ማለት ያው ካለማወቅ ነው። የቅዱስ ጴጥሮስ ስዕል አድኖ ነው ፈጣሪ የተሰቀለው በመስቀል ላይ ነው አይደለ? ፈጣሪ ነው የሰቀሉት። እኔን እንደዛ ትስቀሉኝ ዘቅዝቃችሁ ስቀሉኝ ብሎ የተሰቀለበት ነው እና አሁን ሁለት ሐምሌ 5 ጴጥሮስ ጳውሎስ ሰማዕትነት የተቀበሉበት ዓመታዊ በዓል ነውና ጴጥሮስ እንደዛ ተሰቀለ። ጳውሎስ ደግሞ ሐዋርያት ሥራ ላይ እንዳለው በሰይፍ ነው አንገቱን ቆርጦ የገደሉት። መዝሙር የሚባል መዝሙር አለ። ኦብቪየስሊ በእርግጠኛነት ይባላል። የትኛውም ደብር በእርግጠኛነት መባል አይቀርም። ከሱ ጋር ኢንተርሌት እንድታደርጉት ብዬ ነው ይሄንን እያስታወስኳችሁ ያሉት። አሃዱ በመስቀል ተሰቅለ ቁልቁሊተ፣ አንደኛው በመስቀል ተዘቅዝቆ ተሰቀለ እንደማለት ነው። ከዛ ወካልኡ፣ ሁለተኛው ደግሞ ወካልኡ ኦ ተመስረክ ሳዱ ክብርተ፣ ወካልኡ ተመስረክ ሳዱ ክብርተ። I think I could also put a video ቅዱስ ጴጥሮስም ጳውሎስም እዚሁ ሮም ውስጥ አይደለ እንትን የተባሉት ሰማዕትነት የተቀበሉት የሁለቱም የመቃብር ቦታቸው ያለበት ቦታ ምናምን አለኝና ወይት አሁን የመጣልኝ ተቀሽ በረከታቸው አይለየን። እህታችን እናመሰግናለን። በማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ስጋን የሚገሉትን ነፍስን ግን መግደል የማይችሉትን አትፍሯቸው ብሎ እንደነገራቸው ሁሉ ቅዱስ ጴጥሮስ ተዘግዝቆ ሰማዕትነትን ተቀበለ። ቅዱስ ጳውሎስ ደግሞ በሰይፍ አንገቱን ተቀልቶ ሰማዕትነትን የተቀበሉበት በዓል ነው ማለት ነው። ይህ በዓል እጅግ በጣም ትልቅ በዓል ነው። የቅዱስ ጴጥሮስ የቅዱስ ጳውሎስ ረድኤታቸው፣ በረከታቸው፣ አማላጅነታቸው አይለየን። እንኳን አደረሳችሁ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን ርዕሰ ሊቃውንት አባ ገብረ ኪዳንን አስመስለው ሐሰተኛ ቪዲዮዎች በደንብ እየወጡ እያየናቸው እንገኛለን። እነዚህም ቪዲዮዎች ደግሞ እያዩ በጣም ብዙ ኦርቶዶክሳውያን የእውነት እየመሰሏቸው ይገኛል። ቪዲዮዎችን አይተን እውነቱ ምን እንደሆነ አብረን የምናይ ይሆናል። ልጆቼ አባ ገብረ ኪዳን ነኝ። ይሄ የኔ የቲክቶክ አካውንት ነው። ፋሎ እያረጋችሁ ቤተሰብ ሁኑ። ብዙ ትምህርቶች እንማርበት። የሰው ልጅ ዕውቀት እያለው ግን ያን ዕውቀቱን ለሰዎች ቃል አውጥቶ ማስረዳት ይከብደዋል፣ ይፈራል፣ አፉ ይተሳሰራል፣ ያልበዋል። መድረክ ላይ ሲወጣ ለአንድ ደቂቃ እንኳን መቆም ያቅተዋል። እንደዚህ ያሰብነውን እንዳንናገር የሚያደርጉን አይነ ጥላ ወይም ገርግር ሲኖሩብን ነው። እንዲህ አይነት አስተምሮን ርዕሰ ሊቃውንት አባ ገብረ ኪዳን እንደማያስተምሩ ሁላችንም እናውቃለን። እንዲያውም እንዲህ የሚያስተምሩትን ሰዎች ልክ የሆነ ትምህርት እያስተማራችሁ አይደለም ብለው እንደተናገሩም በጣም በብዙ ቪዲዮዎችም አይተናል። ግን ደግሞ እንዲህ አይነት የስተት ቪዲዮዎችን በኤአይ ጀነሬት በማድረግ ርዕሰ ሊቃውንት አባ ገብረ ኪዳን አስተማሩ እየተባለ እያየነው እንገኛለን። ርዕሰ ሊቃውንት አባ ገብረ ኪዳን ድምፅን ይወስዳሉ፣ ማስተላለፍ የሚፈልጉትን መልእክት በጽሁፍ ያዘጋጃሉ። የእሳቸውን ፎቶ ኤአዩ ላይ በማስገባት ጀነሬት በማድረግ እንዲህ አይነት ያልሆነ ትምህርቶችን እያስተላለፉ እያየናቸው እንገኛለንና እንዲህ አይነት ቪዲዮዎች እንግዲህ ርዕሰ ሊቃውንት አባ ገብረ ኪዳን ትምህርቶች የመሰሏቸው አንዳንድ ሰዎች ላይክ እያደረጓቸው ይገኛሉ። አሁንም የነዚህ ሰዎች አካውንት ፎሎወራቸው በጣም በሺዎች ነው እየጨመረ የሚገኘውና ርዕሰ ሊቃውንት አባ ገብረ ኪዳን እውነተኛ ትምህርቶች እንዳልሆኑ ሁላችሁም እወቁ ለማለት ነው። በዚህም ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ጳጳሳት ላይ የጥይት ተኩስ እንደተከፈተባቸው እየሰማን እንገኛለን። ከየትኞቹ ጳጳሳት ላይ ነው ይህ ደርሶ የነበረው? ቪዲዮውን አንዴ ላሳያችሁ።
ትላንት ሌሊቱን በጳጳሳት መኖሪያ ቤታቸው ላይ ድንገተኛ ተኩስ መከፈቱ ተሰምቷል። ሙሉ በሙሉ ሕይወታቸውን ለማጥፋት ያለምም አስደንጋጭ የግድያ ሙከራ ተፈጽሟል። ይህ ጥቃት የተፈጸመው በአክሱም ከተማ በሚገኙ ጳጳሳት ላይ ነው። የአባቶች ስብስብም የግድያውን ሙከራ በይፋ መፈጸሙን አረጋግጠዋል። ጥቃቱ ያነጣጠረው የህወሓትን የግዳጅ ወታደራዊ አፈሳና ጦርነትን አንፈልግም በማለታቸው ሰሞኑን የስም ማጥፋት ዘመቻ ሲካሄድባቸው በነበሩ አባቶች ላይ ነው። የክልሉ የፖለቲካ ምስቅልቅል የሃይማኖት አባቶች ላይ ወደ መተኮስ ደረጃ መሻገሩ በህዝብ ዘንድ ከፍተኛ ድንጋጤና ስጋት ፈጥሯል። እናንተ በዚህ ጉዳይ ምን ታስባላችሁ? ይህንን ሰሞን በትግራይ ጳጳሳቱ የጥይት ተኩስ እንደተከፈተባቸው እየሰማን እንገኛለን። ወይም ደግሞ የትግራይ ሲኖዶስ እንደዚህ ደረሰበት የሚሉ ዘገባዎችም እየተነገሩ ይገኛሉ። በትግራይ ያለው ሲኖዶስ ህገወጥ የሆነ ሲኖዶስ እንደሆነ ወይም ደግሞ የህገወጦች ስብስብ እንደሆነ በደንብ ልናውቀው ይገባል። ለምን ሲኖዶሳችን አንድ ነው። በዘር በጎሳ ተለይቶ የተዋቀረ ሲኖዶስ የለንም። በኦሮሞም በአማራም በትግራይም ያለ ሲኖዶስ ከሆነ ይህ ህገወጥ ሲኖዶስ ነው። ግን በትግራይ የተፈጠረው ነገር ምንድን ነው የሚለውን ነገር ስናይ ይህንን ሰሞን የትግራይ ወጣቶችን ወደ ጦርነት ለማስገባት አፈሳዎች እንደነበሩ ይታወቃል። ይህንን ያዩ አባቶች ግን ወጥተው እየተደረገ ያለው ነገር ልክ አይደለም በማለታቸው እዛው በሚኖሩበት ቦታ በጥበቃ ስራ ያለ ወይም ደግሞ የህወሓት አባል የሆነ ሰው እነርሱ ላይ ተኩሶ አንድ ጥይት ግድግዳ እንደመታ ነው መረጃዎች እየወጡ ያሉት። እርሱም ሰውና 3 ግብረ አበሮቹም እንደተያዙ እየተነገረ ይገኛል። ይህ ከሆነ በኋላ እንግዲህ በትግራይ ሲኖዶስ እንደዚህ ደረሰ፣ ጥይት ተኩስ ተከፈተባቸው የሚሉ ነገሮች እንግዲህ በዜናም የሰማናቸው እንገኛለን። በትግራይ ግን እየሆነ ያለው ነገር ይህንን ይመስላል። ግን ደግሞ በትግራይ ያለ ሲኖዶስ የቤተ ክርስቲያኗ ሲኖዶስ ያልሆነ የህገ ወጦች ስብስብ እንደሆነ ግን በደንብ ልናውቀው ይገባናል። ይህንን ሰሞን በትግራይ በጳጳሳቱ ላይ የተፈጠረው ነገር ይህንን ይመስላል። በዚህ ቪዲዮ ላይ እስኪ እናንተም ያላችሁን አስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህ ልጅ ይህንን ሰሞን መነጋገሪያ ሆኗል። ቪዲዮውን አንዴ ላሳያችሁ። የጨለማ ጊዜ መብራታችን የመንገዳችን በር ከፋች እናታችን ቅድስት ድንግል ማርያም ሆይ አንቺን እንከርቼ ገንዘብ ከማመጣ ድህነቴን ይዤ አንገቴ ቆረጣ አይናችን ነሽ ማርያም አንቺን አይንኩብን የተዋሕዶ ልጆች እንወድሻለን ግቢ በቤታችን በረከታችን ነሽ። ሁላችሁም ኦርቶዶክሶች በማተባችሁና በእመቤታችን ቅድስት ድንግል ማርያም ማታፍሩ ኮሜንት ላይ ማርያም ማርያም እያላችሁ ጻፉ። እናም ሼር ኮፒ ሊንክ ይህንን ሰሞን እንዲህ አይነት ወጣቶችን እያየን እንገኛለን። መንገድ ላይ የመብርሃንን ስዕል ይዘው ማርያም ታማልዳለች፣ ኮሜንት አድርጉ፣ ላይክ አድርጉ፣ ፎሎ አድርጉ እያሉን ይገኛሉ። መናፍቃኑ መንገድ ላይ ሲሰብኩ ስናያቸው ልክ አይደላችሁ እባካችሁ እያልን እነቅፋቸዋለን። የኛ ወንድሞች ደግሞ በዚህ መልኩ መንገድ ላይ እንዲህ ሲያደርጉ ልክ ናቸው ማለት አይደለም። መብርሃን ስስብልታችን ስለሆነች ኦርቶዶክሳውያን በጣም ስለምንወዳት በዚህ መልኩ ስዕሏን ይዘው መንገድ ላይ ላይክ መሰብሰቢያ ፎሎ መሰብሰቢያ አድርገዋታል። ይህ ኦርቶዶክሳዊ ስርዓት አይደለም። ቤተክርስቲያናችን በእንዲህ አይነት መንገድ ወጥተን ወንጌል እንድንሰብክም አታዝም አታስተምርም። እንዲህ የምናደርግ ሰዎች ግን ልክ እንዳልሆነና በዚህ መልኩ ደግሞ መብርሃንን ላይክና ፎሎ ኮሜንት መሰብሰቢያ እንዳደረግናት በደንብ ልናውቀው ይገባል። እንዲህ አይነት ልጆችን ልክ አይደላችሁም ተመለሱ ካላልን ነገ ደግሞ የነርሱ መንገድ የሚከተሉ ሌሎች ወጣቶችም እንደሚመጡ ልናውቀው ይገባል። መናፍቃኑን እየጠላን መናፍቃኑን ልክ አይደላችሁም እያልን የኛ ወንድሞች ሲወጡ ደግሞ ልክ ነው የምንልበት ምንም አይነት ምክንያት የለውም። በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። አንገታቸው ላይ ወፍራም ክር ላሰሩ ቢጫ ፎጣ ለለበሱ ጭንቅላታቸው ለሻገተ ለአንዳንድ ኦርቶዶክሶች እንድታደርሱልኝ ፈልጋለሁ ይህንን ቪዲዮ። በመጀመሪያ ግን ለዚህ ድንቅ ንግግር ለጠቅላይ ሚኒስትራችን ዶክተር አብይ አህመድ ሁላችንም ከመቀመጫችን ብድግ ብለን ቆመን እናጨበጭባለን። ክቡር ጠቅላይ ሚኒስተር ሰኔ 30 በምክር ቤት ስለ አርሲ ጉዳይ አስመረው የተናገሩትን ድንቅ ንግግር ስሙልኝ። አርሲ ውስጥ የነበረው ችግር ምርጫውን ለማደናቀፍ ከፍተኛ ዝግጅት ተደርጎ ነበር። እዚህ አዲስ አበባ የሃይማኖት ተቋማት ውስጥ ሳይቀር ቦምቦችና ክላሾች ስንይዝ ነበር። በየቦታው አዲስ አበባ ቦምብ ይጣላል፣ ባህር ዳር ቦምብ ይጣላል፣ ጎንደር ቦምብ ይጣላል ተብሎ ሰፊ እንቅስቃሴ ነበር። ታስታውሱ ከሆነ ጎንደር ተማሪዎች ላይ ቴሌቪዥን እያዩ ቦምብ ፈንድቶ ሰው ገሏል። ተማሪዎች ፖለቲከኛ አይደሉም። ምናልባት የዚህ መንግስት ተቃዋሚ ሊሆኑ ይችላሉ። በሐሳባቸው ማንነታቸው ሳይለይ ዝም ብሎ ቦምብ ጥሎ ሰው መግደል ምን አይነት ፖለቲካና እውቀት እንደሆነ አይገባኝም። ልክ እንደዚሁ የምርጫ ጣቢያዎች ላይ ከፍተኛ ጥንቃቄ ስለነበረ
ያቃታቸው ኃይሎች ህዝቡን ሊያጠቁ ወደ አንድ መንደር ሄዱ። አርሲ ውስጥ እዚያ መንደር ህዝብ የሚከላከል ኃይልና ህዝብ የሚያጠቃ ኃይል ተጋጠመ። በጥቅሉ አርሲ በነበረው ግጭት ህይወታቸው ያለፈ 11 ሰዎች ናቸው። ከ11ዱ ሰዎች 8ቱ ሚሊሻና ፖሊስ ህዝባቸው እንዳይገደል ተፋልመው ህይወታቸውን ገብረው የብዙ ንጹሃን ዜጎችን ህይወት የታደጉ ናቸው። እነዚህ ፖሊስና ሚሊሻዎች ክብር አይገባቸውም? እነዚህ ፖሊሶች፣ ሚሊሻዎች ቤተሰብ የላቸውም? ልጆች የላቸውም? ለኛ ሞተው ሲያበቁ እነሱ እንደማወደስና እንደማመስገን የነሱ መስዋዕትነት ማራከስ በብዙ ፖለቲከኞች ይታይ ነበር። አሳፋሪ ነው። ክቡር ጠቅላይ ሚኒስተርን መወዳቸው ለምን እንደሆነ ታውቃላችሁ? እያንዳንዷን ነገር በማስረጃ ነው የሚያወሩት። ያወሯት ደግሞ ንግግር 101% ልክ ነው። አርሲ ላይ በተደረገው ነገር ነው ይሄንን ቪዲዮ የምናገረው። ይሄንን ቪዲዮ ማይጠማችሁ ሰዎች ስላላችሁ ነገ ከነገ ወዲያ ስለሚገባችሁ እናንተ ነገ ከነገ ወዲያ ተሰሙታላችሁ። መስማት ያለባችሁ ሰዎች ደግሞ ይሄንን ቪዲዮ በደንብ ስሙ። እስከዛሬ ድረስ እዚህ ሶሻል ሚዲያ የዩቲዩብ ነጋዴዎች ስለ አርሲ ጉዳይ የሚናገሩት የሚያናፍሱት ነገር ውሸት እንደነበረ እኛም ከመጀመሪያ ጀምሮ እናውቀዋለን። የቀበሌና የወረዳ ስም እየጻፉ እያዙ እዚህ አካባቢ ላይ ይሄንን ያህል ኦርቶዶክሳዊ ተፈናቀለ፣ እዚህ አካባቢ ይሄንን ያህል ኦርቶዶክሳዊ ሞተ እያሉ እያራገቡ ያሉ አንዳንዶቹ የአንዳንድ ሊቃነ ጳጳሳትን ስልጣን ለማስጠበቅ ከዚህ ቀደም ተደራጅተው የነበሩ እንደሆኑ እናውቃለን። አንዳንዶቹ ደግሞ መነገጃ አድርገውት እንግዲህ ይህንን መንግስት ተቃዋሚ ናቸው። ቤተክርስቲያን ሽፋን ውስጥ ምን እንደሚደረግ ነገ ከነገ ወዲያ በምንሰራቸው ቪዲዮዎች ግልጽ እናደርጋለን። ስለ አርሲ ጉዳይ ግን እስከዛሬ ምንም አይነት በመቶ የሚቆጠር በሺ የሚቆጠር ሰው አልሞተም። የምንኖረው እኮ ኢትዮጵያ ውስጥ ነው። አንዳንድ ሰዎች ተባኖባቸዋል። ስለዚህ እኔ ልጁን ምንም ማለት አልፈልግም። አንድ ጥያቄን ግን መጠየቅ እፈልጋለሁ። እውነት ሰው ናችሁ ወይ? ሰው ከሆናችሁስ እንዴት የሰው ባህሪን መያዝ አልቻላችሁም? ይሄ ራሱን ዲያቆን አቤል እያለ ይጠራል። የፕሮቴስታንት አማኝ ነው። ዲያቆን ነኝ እያለ በየገዳማቱ የምንፍቅና መጽሐፍትን ለገዳማውያን እየዘራ ታይቷል። ግን ደግሞ እንደዚህም ሆኖ ቤተክርስቲያናችንም አልጠየቀችውም። አሁን ደግሞ በዚህ መልኩ በአርሲ ወገኖቻችን ደም እየቀለደ እያየነው እንገኛለን። ጠቅላይ ሚኒስትር አብይ አህመድ ፓርላማ ላይ ማንም የሞተ ኦርቶዶክሳዊ የለም፣ 9 ሚሊሻዎች ኦርቶዶክሳዊ ተኮር አይደለም ብለው እንደተናገሩ ይታወቃል። እርሱን ይዞ እንግዲህ በእኛ በኦርቶዶክሳውያን ላይ ማንም የተነሳ አፉን እየከፈተ እያየነው እንገኛለን። እንዲህ አይነት ሰዎች እንግዲህ የወንጌል አማይነን ይላሉ፣ ግን ወንጌል በዞረበት ያልዞሩ ወንጌላቸውን ፖለቲካ ያደረጉ ሰው ናቸውና አሁን ላይ የማንም ኩታራ አፍ መክፈቻ እንደሆነ በዚሁ እያየን እንገኛለንና ጊዜ ያነሳው ቅል ምን ያደርጋል ነው የሚባለው አይደለ? እጅግ በጣም ያሳዝናል። እስኪ በአርሲ ወገኖቻችን ዙሪያ ይህንን ሰሞንም አንዳንድ ቪዲዮዎችን እያየን ነበር። ቪዲዮዎችን ላሳያችሁ። እኔ የቤተ ክርስቲያን ቁጥጥር ኮሚቴ ነኝ። መኪና አለኝ። በመኪና እመላለስ ነበር። ያቺ መኪና የቤተ ክርስቲያን ነች ብለው አወደሟት። መኖሪያ ቤቴ አቃጠሉት። ሚካኤል ነበር ዕለቱ። ከቅዳሴ ሲመለስ አመድ ነው ያገኘው። ክርስቲያን እየተመረጠ እየታረደ ነው። ክርስቲያን እየተመረጠ ንብረቱ እየወደመ ነው። ይሄ ሁሉ የሚታየው ክርስቲያን በሙሉ ንብረቱ የወደመበት ነው። ማረፊያ አጥተው ነው። ስለ ሕይወት እንኳን እናገር ነበር፣ ብዙ ተናግሯል። አልናገረውም። ስለ ንብረት ግን ይሄ ሁሉ የምታዩት ንብረት የላቸውም። በየቤቱ ተጨፍጭፏል። ወደ 9 ቤት ጭራሽ አመድ ብቻ ነው ያለው። አሁን ሜድን ማየት እንችላለን። ዛሬ እኛ እዚህ ተወልደን ባደግንበት እኛ ቀርቶ አባቶቻችን የተወለዱበት ሀገር እኛ ኦሮሞ ነን እንጂ የምንለው አማሮች አልነበርም። አሁን ነው ገና አየን እንዲህ ያለው ጉድ እንዳለው በላያችን ላይ በረዶ ወረደብን። አሁን ነው እስካሁን እንደዛ አይነት ጉድ ሰምተው ያውቁም። እዚህ ቤት ብናየው ይሄን ያህል የለም። በፊትም እናየዋለን፣ ግን እንዲህ ያለውን አላየንም። አባትና ልጅ በአንድ ጊዜ ሲታረዱ ወዳቸው አንጀታቸው ሲቆረጥ እንደዚህ ያለውን አላየንም። እንዲህ ያለ የመጣብን አሁን የመጣብን በጣም የሚያሳዝን ነው። ደዋቸው እኮ እንዲህ ናቸው አይባልም። በሙሉ አንዱ ገበሬ መንደር እንደሞተ ነው የምንቆጥረው። ከና አባቱ የሞተው ልጅ ይህ ገበሬ መንደር በሙሉ እንደሞተ የሚቆጠረው አይተው አፍ አለው ብለው አፍ ያለው መዝጋት ነው ብለው እንደዚህ ቆራረጡት። እንዴት እና ልጅ ነበር አጣል እንደዚህ ያለው ጅግና አጣል። ምን እናድርግ? እንደዚህ ያለው ነን። በእውነት ይሄ ነው ለመባል አይቻልም። ቢያዩትና እዚህ ቦታ ቢናገር ለምን እንደው ከጋዜጠኞች ይበልጣል።
እንዲህ ያለው ሊባል አይቻልም። እና ተገደለ ምን ያርጋለን? ሁላችን ቤት ነው የሞተው። እዛ አያቶቻችን ሲመጡ አዲስ አበባ እንኳን አልተቆረቆረም። ወሰል እኔ ተወለድኩት አርሲ ክፍለ ሀገር በየጦሳ ወረዳ አተያ አካባቢ ነው። እዛ ሀገር ከመጣሁ 63 ዓመት አለኝ። ከነሱ ጋር ደግሞ ልጆችም ከነሱ ተዋልዳለሁ። እነዚህ ወጣቶች ልጆቼ እንዳንተ አይነት ጀግና ወጣቶች ዶክተሮች ሮጠው መጡ ወደ ደጃፋችን ላይ ሲመጡ ውጡ አሉና ደወል ተደወለብን። ሲወጡ እኛ ስንሮጥላቸው እነሱ ደግሞ ተመልሰው ቤተክርስቲያን ለመከላከል እነዚህን አባቶችና እናቶች ነው ማንም የሞተ ቤተሰብ የላቸውም ዝም በሉ እየተባሉ የሚገኙትና የሞቱት ሞተው የተረፉት ደግሞ አባቶችም እንባቸውን ያፈሰሱ ያየናቸው እንገኛለን። የአባቶችንም እንባ አይቶ እግዚአብሔር ፍርዲስ ከማለት ውጭ ምንም የምለው ነገር የለንም። አሁን ላይ በኦርቶዶክሳውያኑ ደም እንግዲህ እየተቀለደ መሆኑን በዚሁ እያየነው እንገኛለን። እግዚአብሔር ፍርዱን ያምጣ። በዚህ ጉዳይ ላይ እስኪ እናንተም ያላችሁን አስተያየት ኮሜንት አድርጉ። እንቀጥላለን ቪዲዮአችንን። ደግሞ አስተማርን እንላለን አናፍርም። ራሴን ወክዬ ነው የምናገር። እኛም አላስተማርንም እናንተም አልተማራችሁም። ዘመናችን በከንቱ አለቀ። ማረጋገጫው አይናችን እያየ ጆሮአችን እየሰማ አንድ ትውልድ ጠላት ወራሪ ከሌላ ሀገር ሳይመጣ እርስ በርሱ ተባልቶ አለቀ። ይህንን ታሪክ እያስመዘገብን አስተምሬያለሁ ብዬ የምናገርበት ሞራል የለኝም። ታሪካችን የሚያሳየው እሱ አይደል። ከዚች ቤተክርስቲያን ብዙ ይጠበቃል። እናንተ ላትኖሩበት ትችላላችሁ። በአምባጓሮ በጦርነቱ የላችሁበትም እናውቃለን። ግን ክርስትናውን ብንኖረው ኖሮ በምድራችን ያለውን ጦርነት ሊያስታግስ የሚችል የጸሎት ጸጋ ያለው ሰው እንዴት እናጣለን? ኑ እንዋቀስ ይላል መጽሐፍ ቅዱስ። ኑ እንዋቀስ፣ ኑ እንበራረቅ፣ ኑ እንወዳደስ የሚል የለም። ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ኑ እንዋቀስ፣ እንመካከር። የኛ የተለምዶ ክርስትና ሀገር፣ ቤተክርስቲያን፣ ህዝብ ዋጋ ከፈለ። ወዳጆቻችን የነበሩ በጠላትነት ተነሱብን። ያከብሩን የነበሩት ባይሳካላቸውም ሊያዋርዱን አሰቡ። ከኛ በፊት የነበሩ ክርስቲያኖች ነፍሳቸውን አስይዘው ያገለገሏት ቤተክርስቲያን የማንም አፍ መክፈቻ ሆነች። ኑ እንዋቀስ፣ እንመካከርና ጉድለታችንን ፈልገን እናግኝና ከእግዚአብሔር ጋር እንታረቅና ምሕረት ለኢትዮጵያ ይቅርታ ለተዋህዶ እግዚአብሔር ይላከል። አሜን አሜን። አባታችን እግዚአብሔር ልቦና ሰጥቶ በእርሱ ትእዛዝ እንድንኖር ያድርገን፣ ቃለ ሕይወት ያሰማልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ቅዱስ ሲኖዶስ እገዳ እንደጣለ እየሰማን እንገኛለን። እገዳ የጣለው ከማን ላይ ነው? ቪዲዮን አይተን እንመለሳለን። ሲኖዶስ አስቸኳይ እገዳን ጣለ። የአዲስ አበባ ሀገረ ስብከት አሰራር ከቀን ወደ ቀን እየተሻሻለ ይመጣል ቢባልም ሀገረ ስብከቱ በተቃራኒው እጅግ ህገወጥ የሆኑ ድርጊቶችን የሚያሳይ መረጃዎች በመውጣታቸው ቀን ከቀን ደግሞ አቤቱታዎችን መቅረብን ተያይዞ ቋሚ ቅዱስ ሲኖዶስ የአዲስ አበባ ሀገረ ስብከት ላይ እገዳን ጥሏል። ይህም የቅጥርና የሥራ እድገት ዝውውሮችን፣ የገዳማትና የአድባራትን ዝውውሮችን ቋሚ ቅዱስ ሲኖዶስ በአስቸኳይ የአዲስ አበባ ሀገረ ስብከትን አግዷል። ገና ቤተ ክርስቲያናችን ትጠራለች። እንደሰማችሁት ነው እንግዲህ ቅዱስ ሲኖዶስ የአዲስ አበባ ሀገረ ስብከትን እንዳገደ እየሰማን እንገኛለን። ቤተክርስቲያናችን በውጭ ነው ከሚገሉን ሰዎች ፈተና ይልቅ በዚህ በውስጡ ነው ቤተክርስቲያንን የሙስና ቤት ያደረጓት ሰዎች እጅግ በጣም ፈተና እንደሆኑባትም እያየን እንገኛለን። በአዲስ አበባ ሀገረ ስብከት አንድ ዲያቆን ለመቀጠር 600 ሺህ ካለ ለመቀጠር ከ1 ሚሊዮን ብር በላይ እንደሚከፈል በጣም በብዙ መረጃዎችም አይተናል። አሁንም ያነ ሙስና እንዳልቀረ ጠንክሮም እንደቀጠለ ነው መረጃዎችም እያሳዩ የሚገኙት። ይህንን አስመልክቶ ቅዱስ ሲኖዶስ ምንም አይነት ቅጥር ምንም አይነት ዞሮ እንዳይፈጸም ትእዛዝ እንዳወጣ እየሰማን እንገኛለን። እጅግ በጣም ያሳዝናል። ቤተክርስቲያናችን በውጭም ትፈተናለች። ኦርቶዶክሳውያንን በመግደል ቤተክርስቲያንን በማቃጠል በእንዲህ አይነት መልኩ ደግሞ በውስጡ ነው ቤተክርስቲያንን የሙስና ቤት ያደረጓት ሰዎች በስተዋል። እግዚአብሔር የቤተክርስቲያን ትንሣኤ ያምጣልን እንላለን። ቀጥላን ቪዲዮአችንን እኔ እንደ ባህር ዳር ሀገረ ስብከት ምሳሌ ልሁን። ምከሩና ዝጉና ሊቃውንቱ የለም ይሄንን ሀገረ ስብከት አባ አብርሃም እየመራው አይደለም፣ ከጥቅሙ ጉዳቱ ያመዝናል ብላችሁ እናንተ ብትወስኑ፣ እኛ ይሄንን ደካማ ጎን አየን። አባ የሚሻል ስለማይመስልን በላንተ እንደው አንዱ ገዳም ላይ ግባና ትንሽ ውዳሴ ማርያም ድገም ብትሉኝ በደስታ እቀበለዋለሁ። ሲኖዶስ ሳይወስን ምን አገባህ አልልም። ከእናንተ ጋር አብሬ ሄጄ አመለክታለሁ። እርግጠኛ ነኝ የምናገረው። ግን ይሄ ምጸቱ፣ ጎጡ፣ መንደሩ፣ ሌላ ርብርቡ ከሆነ እኔስ አንተ ማንህልና ትግሉን ከፍ ያደርገዋል፣ ነገሩን ይለውጠዋል።
ቤተ ክርስቲያኒቱን የማይጠቅምም ያደርገዋል። ምሳሌ ነው። ራሴን ምሳሌ ላርግ ብዬ ነው። በየቦታው ይሄ ነው መሰራት ያለበት። ለሊቃውንተ ቤተ ክርስቲያን ብፁዓን አባቶች ቅርቦች ናቸው። ግን ችግራችሁ እንደርሷ ያለ አባት እኮ ቢኖር ብፁዕ አባታችን ትላላችሁ። እንደው 10 እኮ ቢኖር ይለኛል አንዱ። እንደርሷ ያለ 3 በኖረ ይለኛል። እኔ እውነት ነው ብዬ መከራያን ማይ ከሆነ ወጣ ሲል እውነት መስሎት ይላል። ደግሞ ውሸቱን እኮ ነው። በቃ ለመኖር እንጀራ ለመጋገር ምን ያደርጋል? ይሄ የረከሰ አስተሳሰብን አሽቀንጥሮ መጣል ነው። ፈተናውን እንድንወጣ ቤተክርስቲያን ክብርት ናት፣ ልዕልት ናት፣ ቅድስት ናት፣ ንጽሕት ናት። ብፁዕ አባታችን አቡነ አብርሃም ይህንን ሰሞን የተናገሩት ንግግራቸው እጅግ በጣም መነጋገሪያ ሆነዋል። አሁን ላይ እየሰሩት ያለው ስራ ልክ አይደላችሁም ካላችሁኝ ወደ ገዳም መግባት እችላለሁ ብለው እንደተናገሩ እያየናቸው እንገኛለንና እስኪ በዚህ ንግግራቸው ያላችሁን አስተያየት ኮሜንት አድርጉ። ብፁዕ አባታችን አቡነ አብርሃም አሁን ላይ መወቃቀሱን ትተን ሁላችንም በአንድነት ሆነን ለቤተክርስቲያን ስራ ልንሰራ ይገባል እያሉ መልእክታቸውን አስተላልፈዋል። የአባታችን በረከታቸው በሁላችን ላይ ይደርብን። እንቀጥላለን ቪዲዮአችንን። የሶምሶን ጠጉር 7 ጉንጉን ነበረ። እንደዚህ ነው። እኔ ልትቆጥሩ ፈለጋችሁ? 1 2 3 4 እኔንማ ዊግ ነው ለምትሉት ዊግ ምን ያስቆጥራችኋል? ነው ሁሉ ስድ ዊግ ነው ትሉታላችሁ። ያላችሁም በሉት አነ ሁሉ የላችሁ እናንተ ታዲያ እንደምን ቆያችሁ? እንደምን አላችሁ? እኔ በዚህ ይሄ 30 ነው። በጥቅሉ 60 1 2 3 4 እያለ ይሄ 30 ነው። ደግሞ በገንዛ ጠጉሬ ወይ ተጋብ ቀይ ዳታ ጠጉሬ ደግሞ ባይሆን ሌላው ይቀር የጠገበው ነው። እናንተ አልደረስኩበት ይውታያችሁ አርጎ የሚጣላኝን ተመልከቱት። ያለ እኮ ጫፍ ላይ ነው። እዚህ ያላችሁ ሳትጣሪ ኧረ ተወኝ ይላል። አባ ዮሐንስ እንደሰማችኋቸው ነው። የሶምሶን ጸጉር 7 ጉንጉን ነው፣ የኔ ደግሞ ወደ 60 ጉንጉን ነው። በዚህ 30 በዚህ 30 እያሉ እየሰማናቸው እንገኛለን። እነዚህ ሰዎች መድረክ ላይ ቆመው የሚሰብኩት ስለ ራሳቸው ነው። ራሳቸውን ቅዱስ ብለው እንደሚጠሩም በጣም በብዙ ቪዲዮዎችም አይተናል። ለእንዲህ አይነት ሰዎች እንዲህ ናቸው ብለን ስንናገር አንዳንድ ሰዎች አባታችን አትንኩብን እንደዚህ ነው እያሉ ያልሆነ ነገርን ሲናገሩ እንሰማቸዋለን። ከሁሉም በላይ ከሰው ይልቅ የቤተክርስቲያን አስተምሮ እንደሚበልጥ ግን በደንብ ልታውቁት ይገባል። በእንዲህ አይነት መንገድ ያላችሁ ሰዎች እባካችሁ መንገዳችሁን መርምሩ ከማለት ውጭ ምንም የምንለው ነገር የለንም። እስኪ ከዚህም ጋር ታይዞ አንድ ቪዲዮ ላሳያችሁ። አንድ ምስጢር ላወጣ ነው ዛሬ። ምን 1000 ዓመት አልኖር እውነቱን አፍርጨው በቃ ምዕመናን እንዲያውቁ ማድረግ ነው። የቤተ ክህነቱ ሰዎች እንኳን ያውቁታል፣ መናገርም መቃወምም አይፈልጉም እንጂ ከ2 ዓመት በፊት ነውና አንድ ወዳጄ እንደዚህ አለኝ። በቃ እንደው በእናትህ መረረኝ። ምን ነው? አይ ቤተክርስቲያን ውስጥ እንደው አጠምቃለሁና እንደው የማስለፍለፊያው ስለሌለኝ ብዙ ሰዎችንም አልያዝኩም። በቃ ይሄን ማስለፍለፊያውን ባገኘሁትና ቶሎ መኪናም በገዛው ቤትም በገዛው አዚያ ወደ አሜሪካ በወጣው ይለኛል። እንዴ ምን አይነት ማስለፍለፊያ አለዋለሁ? አረ ይሄን መዘረሪያውን። ምስጢሩ ምን መሰላችሁ? በቃ ይኑርባችሁም አይኑርባችሁም በሻንዳ ስትረጩ እንድትለፈልፉና ሄዳችሁ እግሩ ስር እንድትዘረሩ የሚያደርግ ነገር አለ ማለት ነው። እዚያ ምዕመናኑ ምን ይላሉ? አይ ገሌ የተሰጠው ጸጋ ውይ እንደው ከሌሎች ካህናት ይለያል እኮ። ይጉድ አንቺ ቤተክርስቲያን ስንቱን ችላ መሰላችሁ ያለች እቺ ቅድስት ቤተክርስቲያን። እግዚአብሔር ስንቱን ታግሶት መሰላችሁ የሚኖረው። እና ማስለፍለፊያ የሚባል አለ ወዳጆች፣ እየሰማችሁኝ ነው? ይሄን የምነግራችሁ እንድትሰናከሉ ከቤተክርስቲያን እንድትርቁ አይደለም። በሰው ከመደገፍ ይልቅ በእግዚአብሔር እንድትደገፉ፣ ሰው ከማምለክ ይልቅ ቤተክርስቲያን ሄዳችሁ እግዚአብሔር እንድታመልኩ፣ ቤተክርስቲያንን እንድታውቋት፣ ጸበሏ ፈዋሽ መሆኑን እንድታውቁት፣ ስጋ ወደሙ ፈዋሽ መሆኑን እንድታውቁት፣ በቤተ መቅደሱ ዙሪያ የሚገኘው አፈሩ ፈዋሽ እንደሆነ እንድታውቁት ነው።
ከዚያ በኋላ ያለውን ራሳችሁ መርምሩ። ግን ሕያው እግዚአብሔር ምስክሬ ነው፣ እንደዚህ ሲነካችሁ ይኑርባችሁም አይኑርባችሁም የሚያስለፈልፍ የሚያስቀባጥር አለ። ይሄን እውነት እኔ ወንድማችሁ ነኝ የምነግራችሁ። አስፈላጊ ከሆነ በሰፊው ዩቲዩብ ላይ ትንታኔ እሰጥበታለሁ ማለት ነው፣ የት ቦታ እንደዚህ እንደሚደረግ እየሰማችሁ። ወንድማችን እናመሰግናለን። እንዲህ አይነት ዘመን አመጣሽ አስተምሮ ነው ያሉ ሰዎች ስራቸውን የሚሰሩት በእንዲህ አይነት መንገድ ነው ማለት ነው። ይህ አይነት መንገድ ልክ አይደለም፣ የቤተክርስቲያን አስተምሮ አይደለም ብለን ስንናገር ደግሞ አባንትና ልክ ናቸው እንደዚህ ናቸው እያሉ ከቤተክርስቲያን አስተምሮ ይልቅ ሰውን ከፍ የሚያደርጉ ሰዎች በስተዋል። ባካችሁ ተመለሱ፣ ልክ የሆነ መንገድ አይደላችሁም። በዚህም ጉዳይ ላይ ያላችሁን አስተያየት ኮሜንት አድርጉ። ለሰው የከበረ ሀብት ትጋት ነው ይላል። ለሰው የከበረ ሀብቱ ምንድን ነው? ሀብት ማለት ትጋት ነው። ተግቶ የሚሰራ ሰው ማግኘቱና መጠቀሙ አይቀርም። በጣም የሚገርመው ሰነፍን ሰው እግዚአብሔር ራሱ አይተባበረውም፣ አይረዳውም። ቢጸልይም አይሰማውም። በነገራችን ላይ ስንፍና ልክ በጣም ትልልቅ አይምሮን ሙሉ ጨለማ የሚያደርጉ የሚባሉ ኃጢአቶች አሉ። ከነዚያ ውስጥ ነው። አሁን ዝሙት ሙሉ ጨለማ ነው የሚያደርገው። ልክ እንደዚያ አይምሮ ሙሉ ጨለማ ከሚያደርጉ ኃጢአቶች አንዱ ስንፍና ነው። እና ስንፍና አይምሮን ጨለማ ማሰብ እንዳንችል ነው የሚያደርገው። ስንፍና ትልቅ ኃጢአት ነው፣ ልንዋጋው የሚገባ። ትጉዎች ግን አእምሯቸው ራሱ ብሩህ እየሆነ ነው የሚሄደው፣ ማሰብ እየቻሉ ነው የሚሄዱ። እግዚአብሔር አእምሯቸውን የበለጠ እያበራው እያነቃው እያሳያቸው ለስራም ለማንኛውም ነገር እና እግዚአብሔር የሚሰራው ከትጉዎች ጋር። እግዚአብሔር የሰነፎች አምላክ አይደለም፣ አምላክ ትጉሃን ነው። ሰነፍ በጣም የተነቀፈ ዝም ብሎ ከማህበራዊ ምግባር አንጻር ብቻ አይደለም። ትልቅ ኃጢአት አእምሮን የሚያጨልም ክፉ በሽታ ነው። ተቅበዝባዥ፣ ረፍት የለች፣ ምንም ረፍት የሌለው የሆነ መሄድ እቤቱ ሲሆን ቢሮው መሄድ ያምረዋል፣ ቢሮው ሲሄድ ይደብረዋል፣ ስራ ቦታው ደግሞ ወደ ቤቱ ወደ ጓደኛ ሄድ። ሰው አግኝቶ ካላወራ ለአእምሮው እርካታ መገለጫው ነገ በኋላ አደርገዋለሁ፣ ጥቂት ቆይ ይደርሳል። እንደዚህ በተለይ ነገ ኋላ የሚሉት ዋና የስንፍና ጠባያት ነው። አሁን ስራም ሲሆን አታስቸኩለኝ ይደርሳል አትበሉ ክርስቲያኖች። አሁን ማድረግ ከቻልክ አሁን አድርገው። አንድ ደቂቃ እንደውም የገዳም አባቶች የሚሉት አንድ ደቂቃ አታዘገዩ ነው የሚሉት። የክርስቲያን ጊዜው አሁን ነው፣ በኋላ አይደለም። በኋላ የኛ አይደለም፣ በእኛ ቁጥጥር ስር አይደለም። በነገራችን ላይ በሽታን አሁን ነገ ብያል ብናሰነብተው በሽታው ነው የሚጠነክር፣ እኛ ነን የምንጠነክረው። ይኸው በማንኛውም ጊዜ ነገ የሚለው ኃጢአትን እየጠነከረ የኛ አቅም እየደከመ የኃጢአቱና የመንፈሱ አቅም እየጠነከረ ነው እንጂ የሚሄድ የኛ አቅም እየዘገየን እየጠነከረ አይደል። በማንኛውም ጊዜ የተሻለችው ሰዓት አሁን የምትለው ነው። ከአሁን የተሻለ አንድም ጊዜ የለም። እንጸልይም ከእስራቶቻችን ውስጥ ይሄ አብዩ ከሆነ ባለፈውም ተናግሬያለሁ። እባክህ ከስንፍና መንፈስ ነፃ አውጣኝ። መናዘዝ ራስን ማጋለጥ አይደለም፣ መናዘዝ ራስን ማሳከም ነው። በእኛ ላይ የሰለጠነው ሰይጣን በእግዚአብሔር ኃይል ለማሳሰር መክሰስ ማለት ነው። ክርስቲያኖች እየገባችሁ ነው አይደል? ያን ኃጢአት እንድንሰራ የሚያደርግን መንፈስ መክሰስ። መምህራችን ቃለ ሕይወት ያሰማልን። እጅግ በጣም ደስ የሚል ትምህርትን ያስተማሩን። የዛሬ ቪዲዮዎቻችን እነዚህን ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። በንግግሬ ግን ያጠፋሁት ነገር ካለኝ ትንሽ ወንድማችሁ ነኝ። ኮሜንት አድርጎ ለማስተካከል ዝግጁ ነኝ። በዚህ ወቅታዊና አስተማሪ ቻናልም ድርጅቶቻችሁ ማስታወቅ የምትፈልጉ ሰዎች ታች በምትመለከቱ ስልክ ቁጥር ኮንታክት አድርጉን። ይህን ቪዲዮ ላይክ ካላደረጋችሁ ላይክ አድርጉት። ለዚህም ቻናል አዲስ የሆናችሁ ሰዎች እኔ ተመስገን ነኝ። ሰብስክራይብ በማድረግ ቤተሰብ ሁኑ። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። ለዚህ ያደረስከኝ ጌታዬን የማነኝ ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። ሐዘን ጽልመት ክፉ ዘመን ቢገጥመኝም እንኳን ያልፋል ሁሉም ታሪክ ሆኖ በፊት ሲለካ ማን አፈረ ማን ጎደለ አንተን የጠበቀ ጸና ልቤ በእግዚአብሔር ይህን እያወቀ አቷል ጎሎበታል